የያዕቆብ መጽሐፍ ምዕራፍ 1 ላይ ነው ማነበው ከቁጥር 22 እስከ ቁጥር 27 ድረስ ካወጣችሁ ከኔ ጋር አብረን እናነባለን። እንደዚህ ይላል የጌታ ቃል። በአዲስ ትርጉም ነው ማነበው። ቃሉ የሚናገረውን አድርጉ እንጂ ሰሚዎች ብቻ ሆናችሁ ራሳችሁን አታታሉ። ቃሉን የሚሰማ ነገር ግን የሚለውን የማይፈጽም ሰው ፊቱን በመስታወት እንደሚያይ ሰው ነው። ራሱን አይቶ ይሄዳል፣ ወዲያው ምን እንደሚመስል ይረሳል። ነገር ግን ነፃ የሚያወጣውን ፍጹም ሕግ ተመልክቶ የሚጸና የሰማውንም የሚያደርግና የማይረሳ ሰው በስራው የተባረከ ይሆናል። አንደበቱን ሳይገታ ልቡን እያሳተ ሃይማኖተኛ ነኝ የሚል ሰው ራሱን ያታልላል፣ ሃይማኖቱም ከንቱ ነው። እዛኛው ትርጉም ላይ አምልኮ ይላል አይደል? አምልኮ ከንቱ ነው። በእግዚአብሔር ፊት ንጹህ ነውር የሌለበት ሃይማኖት ይህ ነው። ወላጆች የሞቱባቸውን ልጆችና ባሎቻቸው የሞቱባቸውን ሴቶች በችግራቸው መርዳትና ከዓለም ርኩሰት ራስን መጠበቅ። ሁለት ነገር ነው መናገር መፈልገው። አንደኛ ቃሉም ሲነበብ በጣም ግልጽ በሆነ አማርኛ ነው የሚናገረው። የመጀመሪያው ቃሉ የሚናገረውን አድርጉ እንጂ ሰሚዎች ብቻ አትሁኑ ነው የሚለው። ምክንያቱም ቃሉ ይሄ ቃል ሕያው ስለሆነ የሚሰራ ስለሆነ እንደውም ዝቅ ብሎ ቁጥር 25 ላይ ነፃ የሚያወጣውን ፍጹም ሕግ ይለዋል። ነፃ ማውጣት የሚችል መስራት የሚችል ሕያው የሆነ የእግዚአብሔር እስትንፋስ ያለበት ሕያው ቃል ስለሆነ ቃሉን የምትሰሙ ብቻ ሳይሆን የምታደርጉም ጭምር ሁኑ ነው የሚለው። ለምን? አለበለዚያ ይሄ ሕያው የሆነ የሚሰራ ነፃ ማውጣት የሚችል የእግዚአብሔር ቃል በሕይወታችሁ እንዲሰራ ከፈለጋችሁ ቃሉን መስማት ብቻ እንዲሰራ ስለማያደርገው ቃሉ በእናንተ ሕይወት እንዲሰራ እንዲፈጥር የሌለን እንዳለ አድርጎ እንዲጠራ ሕይወታችሁን እንዲለውጥ መጽሐፍ የሚለው እንደዛ ነው። ሐዋርያው ያዕቆብ እንደዚህ ይላል፣ ቃሉን ሰሚዎች ብቻ ሳይሆን የምታደርጉም ሁኑ ይላል። እግዚአብሔር ቃል የሚላችሁን አድርጉ ወዳጆቼ። በጣም ብዙ ሰው የእግዚአብሔርን ቃል ሰሚ እንጂ አድራጊ አይደለም። ለዚህ ነው ኃይሉን መለማመድ የሚያቀተን። መስራት ሳይችል ቀርቶ አይደለም የእግዚአብሔር ቃል። ዕብራውያን መጽሐፍ ላይ ምዕራፍ 4 የእግዚአብሔር ቃል ሕያው ነውና የሚሰራም ነው የሚለው ይሄ ነገሮችን ካለመኖር ወደ መኖር ማምጣት የሚችል የእግዚአብሔር ቃል በሕይወታችሁ መስራት ካልተለማመዳችሁ ከአንድ ነገር ነው የጎደላችሁት። ቃሉን ብቻ ሰሚዎች ናችሁ። ካላደረጋችሁት የቃሉን ኃይል መለማመድ አትችሉ። ካላደረጋችሁት ነፃ ማውጣት የሚችለውን ይሄን ፍጹም ሕግ በሕይወታችሁ መተግበር ካልቻላችሁ አይደለ? እንደውም በሥራ ሁሉ የተባረከ ነው የሚለው እኮ ቁጥር 25 ላይ ይሄንን ነፃ የሚያወጣ ተመልክቶ የሚጸና የሰማውንም የማያደርግ የማይረሳ በሥራ ሁሉ የተባረከ ነው። መቼም ማን ነው መባረክ የማይፈልግ? ሁላችን መባረክ እንፈልጋለን። ሁላችን የእግዚአብሔር ቃል እንዲለውጠን እንፈልጋለን። ሁላችን የእግዚአብሔር ቃል እንዲሰራልን እንፈልጋለን። ስለዚህ ዛሬ አንድ ነገር ላስታውሳችሁ። ይህን ቃል እርግጠኛ ነኝ ከዚህ በፊትም ደጋግማችሁ ሰምታችሁታል፣ አንብባችሁታል። ግን ላስታውሳችሁ ደግሜ የእግዚአብሔርን ቃል ሰሚዎች ብቻ ሳይሆን አድራጊዎችም ሁኑ እንዲሰራላችሁ። አድራጊዎች ሁኑ ነፃ እንዲያወጣችሁ። አድራጊዎች ሁኑ በውስጡ ያለውን ኃይል መለማመድ ከፈለጋችሁ። የእግዚአብሔር ቃል ተፈትኖ ያለፈ ነው። መፍጠር ይችላል፣ መስራት ይችላል፣ ማዳን ይችላል፣ መምከር ይችላል፣ መለወጥ ይችላል፣ መፈወስ ይችላል። በቃል ውስጥ ብዙ በረከት፣ የታጨቀ በረከት አለ። አንዳንድ ጊዜ ለምንድን ነው ያልሰራላችሁ ወዳጆቼ? ወይ ሰሚዎች ብቻ ስለሆንን ነው። ቃሉን ሰምቶ የማያደርግን ሰው ያዕቆብ ሲናገር የተፈጥሮ ፊቱን በመስታወት የሚያይ ያየውን መስታወቱን ደግሞ የሚረሳ ሰው ነው። ኢቭን ማየቱንም የሚረሳ ሰው ነው። በነገራችን ላይ ጠዋት መቼም ሁላችንም
አንድ ኮንፊደንስ የሚሰጠን ነገር ከቤቱ ስንወጣ ምንም ይሁን ምንም ለምን ሱቅ አንሄድም? መስታወት አይተን ነው የምንወጣው። መስታወት በነገራችን ላይ ኮንፊደንስ ይሰጣል። ለምን? ያለውን እውነታ ስለሚነግር ስለሚያሳይ። መስታወት ሼም አይዘው። መስታወት የሆነውን ነገር ለመንገር አይደብረው። ጥላሸት ካለብህ አይ ብሎ ኮምፕሮማይዝ አድርገ ጥላሸት አለብህ ይላል። ግን ችግሩ ምንድነው? ሰው በመስታወት አይቶ ጥላሸት እንዳለበት እያየ ያየውን ረስቶ ቢወጣስ ምን አይነት ሰው ነው? ያየውን ረስቶ ማለት ያየውን ረስቶ ማየቱንም ረስቶ ሰው እስከ ጥላሸቱ የሚወጣ ከሆነ እንደዚህ አይነት ሰው መጽሐፍ ሲናገር ራሱን ያታልላል ይላል። ራሱን ያታልላል ይላል። በነገራችን ላይ በአዲስ ኪዳን ትልቁ የጠላት ወይም የሰይጣን መዋጊያ መሳሪያው ታውቃላችሁ ማታለል ወይም ሽንገላ። ኤፌሶን መጽሐፍ ምዕራፍ 6 የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ አይደል? ማታለል ተቃወሙ ዘንድ እንዲቻላችሁ። ግን ይገርመኛል ዲያብሎስ ከሚያታልለው አማኝ ራሱን የሚያታልል አማኝ እንደሚበልጥ ታውቃላችሁ? ማን ነው ራሱን የሚያታልል? የእግዚአብሔርን ቃል ሰምቶ የማያደርግ ሰው ራሱን ያታልላል። አስተማሪውን አይደለም፣ የእግዚአብሔርን ቃል አይደለም የምታታልል። አሁን መስታወት አይተ ጥላሸት እንዳለብህ ነግሮ ትተኸው ረስተኸው መስታወቱን ብትወጣ መስታወቱን አታለልከው ነው አንተ ተታለልክ ነው የሚባል። አይተ አለማድረግ መስታወቱን ነው የሚጎዳው አንተ ነው የሚጎዳው። የሚሳቀው መስታወቱ ላይ ነው አንተ ላይ ነው። እህቶቼ እዚህ ያላችሁ ረጅም ሰዓታችሁን መስታወት ፊት የምታሳልፉ ያ ሁሉ ሰዓት መስታወት ፊት አሳልፋችሁ ስትጨርሱ የነገራችሁን ሳታደርጉ ቅንድብሽ ላይ እንትን አለ፣ ጸጉርሽ ላይ እንትን አለ፣ ጉንጭሽ ላይ እንትን አለ ብሎ ነግሮሽ ሜካፕሽ ትክክል አይደለም፣ ቅንድብሽን በትክክል አልተቀነደብሽም። ታውቃለህ መስታወት አፍ አለ ያወራል። ነግሮሽ ኢግኖር አርገሽው መስታወቱን ብትወጪ ሚሳቀው ቤትሽ ውስጥ ያለው መስታወት ላይ ነው አንቺ ላይ ነው። ባጭር አማርኛ ራስሽን እያታለልሽ ነው ያለሽው። እንደዚህ የምታረጊ ከሆነ በቅርብ ጊዜ አማኑኤል ሄደሽ ወይ ደግሞ አንድ ጸሎት ቤት ሄደሽ ራስሽን ቼክ ብታረጊ ጥሩ ነው። ተመሳሳይ የእግዚአብሔርን ቃል ሰምቶ አይገርም? የእግዚአብሔርን ቃል ሰምቶ ማድረግ ያለበት ነገር እያለ የማያደርግ ሰው ራሱን ያታልላል። ወዳጆቼ ሰይጣን ከሚያታልለው ሰይጣን ከሚያሸንፈው ራሱ የሚሸነፍ ራሱን የሚታለል ሰው ብዙ ነው። ራሳችሁን አታታሉ። የእግዚአብሔርን ቃል ከሰማችሁ ከገባችሁ ከመከራችሁ አድርጉ ብሎ ከነገራችሁ ወዳጆቼ አድርጉት። ባላደረጋችሁበት መጠን እናንተ በዛው ባላደረጋችሁበት ፐርሰንት ራሳችሁን እያታለላችሁ ነው ያላችሁ። ማለት እንዴት ራስን ታታልላለህ? ታማል እያለ ጤነኛ ነኝ ትላለህ። ችግር አለብህ እያለ ችግር የለብኝም ብለህ ድርቅ ትላለህ። ብዙ ታውቃለህ የምክር የእግዚአብሔር ቃል ራሱ አሁን አይሰማም። አንዳንድ ሰው ምኞት እንዲነገረው ይፈልጋል። ምኞት ብቻ በቃ ይሳካልሃል፣ ይበረገድልሃል፣ ይሄድልሃል፣ ትፈጥናለህ፣ ትደርሳለህ፣ የሆነ ነገር ትራለህ ምናምን ትነጋለህ ምናምን ደስ ይለናል። እኔም ጨምሮ እኮ ነው በነገራችን ላይ እኔ ራሴን እያወጣው አይደለም። እኔም ራሱ እንዲህ ቢሉኝ ደስ ይለኛል። ግን የእግዚአብሔር ቃል ትፈጥናለህ ብቻ አይደለም የሚለው ወንድሜ፣ ይከፈታል ብቻ አይደለም የሚለው፣ ትሮጣለህ ብቻ አይደለም የሚላችሁን አድርጉ። አለበለዚያ ያ ፊቱን በመስታወት አይቶ ያየውን ነገር ረስቶ ውጪ ወጥቶ እንደሚሳቅበት አይነት ሰው ራሳችሁን እያታለላችሁ ትኖራላችሁ። የሚጎዳው የእግዚአብሔር ቃል ሳይሆን የምትጎዱት እናንተ ናችሁ። አንዳንዴ እግዚአብሔር በእኔ ውስጥ መጥቶ ይመክራል፣ ቃሉን ይነግራል። ቃሉን ከሰማ በኋላ ማድረግ እንዳለብህ እያወቅ ከኔ ጋር አኩኩሉ የምትጫወት ከሆነ እያታለልክ ያለው እኔን ሳይሆን እያታለልክ ያለው ራስህን ነው። ራስህን እኔ ደግሜ እነግራቸዋለሁ። የእግዚአብሔርን ቃል ሰምቶ በህይወቱ መተግበር የማይችል ሰው
መተግበር የሚችለው በስራ ሁሉ ይሳካለታል ይከናወንለታል እንደሚል የማያደርገው ደግሞ አይሳካለትም አይከናወንለትም። አንዳንዴ ክንውን ከህይወታችሁ የራቀ በመንፈሳዊ ህይወታችሁ በስጋ ህይወታችሁ በአገልግሎታችሁ የሆነ ክንውን ከህይወታችሁ ስኬቶች እየራቋችሁ ከሆነ ራሳችሁን የእግዚአብሔር ቃል መስታወት ፊት ቁሙና እዩ። አድርጉ ሚላችሁን አድርጉ፣ ሲመክራችሁ ተመከሩ። እሺ በሉ የእግዚአብሔርን ቃል። እሺ በአፍ ብቻ ሳይሆን እሺ በተግባር የእግዚአብሔርን ቃል ታዘዙ። አቃሉ አሜን እንደማያስብል ግን ታዘዙ። እስከ መቼ ራሳችሁን እያታለላችሁ ትኖራላችሁ? እኔን አሜን ብለ እንደተቀበልከኝ አድርገህ ትሸውደኛለህ። የእግዚአብሔርን ቃል ግን አሜን ካልከ በኋላ ለራስ ላለማታለል ስትል አድርገው ይመስለኛል። ያዕቆብ ይሄንን ነገር ቀድሞ ያነሳው ቀጥሎ የሚናገረው ስለ እውነተኛ አምልኮ ስለሆነ ነው። ተግባራዊ አምልኮ በየቤተ ክርስቲያኑ የጸሎት ፕሮግራም፣ የትምህርት ፕሮግራም፣ የዝማሬ ፕሮግራም ሰው ይመጣል። በተለይ ዝማሬ ፕሮግራም ሲሆን ወርሺፕ ነገር ሲሆን ወጣት ይሄ አሁን ብዙ ወጣት ነው ያለው። ወጣት መዘመር ይወዳል። ይመጣል፣ እሺ ብሎ ታዞ ይመጣል ከነቸሬ ጋር ለመዘመር። ግን እውነተኛው አምልኮ መጽሐፍ ቅዱስ ያው መስታወት አይደል አሁን ዛሬ ያየን ያለ ነው። በመስታወት እውነተኛው አምልኮ እግዚአብሔር የሚቀበለው ንጹህ ነው የሚለው እግዚአብሔር የማይጸየፈው። በነገራችን ላይ አንዳንድ ዝማሬዎችን እግዚአብሔር አምላክ ይጸየፋቸዋል። ለመሰላችሁ ዝማሬውን ብቻ አይደለም የሚያየው የተመዘመረበትን ሞቲቭ፣ የሰውን ልብ እውነተኛነቱን መንፈስ እግዚአብሔር ያያል። ለዚህ ነው ለዛች ሳምራዊት ሴት ጌታ ኢየሱስ ክርስቶስ አምልኮ እውነትና መንፈስን የያዘ እንደሆነ የነገራት። አንዳንዴ ከስሜት አንዳንዴ ደግሞ ከማበሳጨት የሚዘምር አለ። አሁን ሜልኮል ከተባለ አንዳንድ ሰው የሆነች እህት ነው የሚታየው። ሜልኮል ተናቀኝ እያለ የሚያየው የሆነ እና የሆነ መዝሙርን ፉክክር መዝሙርን የሆነ የልብን ሞቲቭ እንትማያ እግዚአብሔር እኮ አሰበኝ ለማለት እግዚአብሔር አሰበኝ አይደለም ዓላማ። እግዚአብሔር እንዳሰበ ለእናንተና መንገር ነው። እግዚአብሔር አይመሄድ ግን ንጹህ አምልኮ አለ፣ እውነተኛ የሚባል አምልኮ አለ። አንተ በመጽሐፍ አሁን ያነበብኩላችሁ እውነተኛ የሚለው ያዕቆብ እንደዚህ ነው። በእግዚአብሔር አብ ፊት ንጹህና ነውር የሌለበት አምልኮ እዚህ ላይ ሃይማኖት ይህ ነው ይላል። ወላጆቻቸው የሞቱባቸውን ልጆች፣ ባሎቻቸው የሞቱባቸውን ሴቶች ማለት ረዳት የሌላቸውን፣ ባጭር አማርኛ ረዳት የሌላቸውን፣ ረዳት ከናንተ የሚፈልጉትን በችግራቸው መርዳት ከዓለም ርኩሰት ራስን መጠበቅ ነው። እነኚህ ሁለት አምልኮች እግዚአብሔር የሚቀበላቸው እውነተኛና ነውር አልባ አምልኮች ናቸው። ከናንተ እርዳታ የሚፈልጉ ረዳት የሌላቸው፣ እናንተ ማልበስ፣ እናንተ ማብላት፣ እናንተ ለነሱ መድረስ ሲገባችሁ እናንተ ይሄንን ነገር እየዘለላችሁ ዝማሬው ላይ ብቻ የምትዘሉ ከሆነ እግዚአብሔር በአንዳንድ ነገር ይዘላችኋል። ራሳችሁን አታታሉ። እግዚአብሔር ዝማሬያችሁን እንዲቀበል ትፈልጉ የለ? እግዚአብሔር አምልኳችሁን እንዲቀበል ትፈልጉ የለ? ግን ከእውነተኛው ጀምሩ፣ እግዚአብሔር ከሚፈልገው ጀምሩ። በዙሪያችን በጣም ብዙ የኛን እርዳታ የሚፈልጉ ሰዎች አሉ፣ አቅም ያጡ ሰዎች አሉ። በየክረምቱ ቤተክርስቲያናችን አሁን ክረምት በመጣ ቁጥር ሜዳ ላይ ለወደቁ ሰዎች ቤት መስራት እንኳን ባንችል እንደው ብርድ ልብስ እንግዛላቸው ብላ በየክረምቱ እንደዚህ አይነት እንቅስቃሴ በነገራችን ላይ ታደርጋለች። ችግሩ ምንድነው ካላችሁኝ፣ ሰዎች ኑን ዘምር ሲባሉ ይሰበሰባሉ እንጂ ኑን ንስጥ ሲባሉ እጃቸውን አያነሱ። እሺ አኮረፋችሁኝ ይወላችሁ አንዳንድ ሰዎች። እሺ እናንተን አይመለከትም። አቀል ያንዳንዶቻችሁ ቁምሳጥኑን የሰበረው ራሱ ልብሱን ወፍረሻል፣ ስከሳ ለብሰዋለሁ ብለሽ አስቀምጠሻል። አትከሻትም።
ይሄ ልብስ ካልወስጣ በስተቀር አትከሻት እንዴ። አንዳንድ ሰው ከስቷል ሶፍር ብሎ ያስቀመጠው ልብስ አለ። በተለይ እህቶች ሜዳ ላይ አይታችኋል? ዞር ዞር ስትሉ አይታችኋል? በተለይ በዚህ ክረምት በዚህ ዝናብ የሚለብሱት የሌላቸው ሰዎች አላያችሁም? የተቀዳደደ ልብስ የለበሱ ሜዳ ላይ የሚተኙ ህፃናት አላያችሁ? አውጡ ከቁም ሳጥናችሁ አውጡ፣ ስጡ። እውነተኛውን አምልኩ። እውነተኛ አምልኮ በወር አንዴ ትሩ ላይ መጣችሁ የምትዘምሩት ምዘሉት ምዝላይ አይደለም። እግዚአብሔር ዝላያችሁን የሚቀበለው ቀድሞ እናንተ በዚህ እውነተኛ አምልኮ ስትፈተኑ ነው። እንግዲህ አሁንስ መስታወቱ እንዲህ ይላል። ይሄን ሰምተህ እማታረግ ብትሆን እመነኝ አንተ ራስን ነው የምታታልለው፣ እኔን አይደለም። መስጠት ሲባል እንዲህ ምትሉ መስጠት ሲባል በመንፈስ መሆን ያምራችሁ ራካ እኔ አንዳንድ ሰው ይገርም ልክ መባቂያ ሲያይ አንዳንድ ሰው የሚሰጠው ሳይኖረው አለ ከሌለ ችግር የለም እግዚአብሔር ያውቃል። እያለ ግን የምትሰጠው ነገር ልክ መባቃ ሲመጣ ራባሽ ቀስቅሱት መስጠት ላይ ሚተኛ መንፈስ። እንዴት ሰው መስጠት ላይ ይተኛል አንተ? ከዛ መቀበል ላይ ደግሞ ይሄ ጳጉሜ የጴንጤ ጾም መጥቶልሃል እግዚአብሔር ሆይ 2019 ቤት መኪና ሰተኸኝ ባርከኸኝ ከፍተኸው በርግደው አይበረግድም። ለምንድን ነው የሚበረግደው? አንተ ልጅ ቢበረገድልህም ምንም አታመጣም። ሰው ማካፈል ካልቻለ እግዚአብሔር ለምን ይባርከዋል? በነገራችን ላይ የእግዚአብሔር በረከት ዋና ዓላማ ማካፈል እንደሆነ ታውቃላችሁ። የምታካፍሉት እንዲኖራችሁ ነው እግዚአብሔር የሚባርካችሁ። የማካፈል ሱስ ከሌለባችሁ እግዚአብሔር አይባርክም። እደግመዋለሁ፣ በድፍረት ቀና ብዬ እናገራለሁ። ዓላማ መሰብሰብ፣ ዓላማ ማግኘት፣ ዓላማ ቤት መግዛት፣ ዓላማ መኪና አትግዛ አይደለም፣ ግዛ። አይኑር አይደለም ይኑርህ፣ ግን የማካፈል ህይወትም ይኑርህ። ይሄንን መስታወት አይተህ አሁን ይሄን የመሰለ ቆሻሻ ይዘህ ትዞራለህ ብራዘር። ስለዚህ እውነተኛ ንጹህ እግዚአብሔር የሚቀበለው አምልኮ ወይም ሃይማኖት ችግረኞችን ስታገኙ በምትችሉት አቅም ማብላት ካለባችሁ ማብላት፣ ማጠጣት ካለባችሁ ማጠጣት። በተቻለ መጠን አሁን እኛ ቤት በየሆኑ ወር ቁምሳጥን ባዶ እናረጋለን። አሜን እናረጋለን። ለምንድነው ያንን 5 ዓመት ቲሸርት ያልቀየርከው? አላስወጣህማ ከየት አዲስ ይምጣ። ስለዚህ ይላችሁ ካልኩሌሽኑ ይግባችሁ። መንፈሳዊ ነገር መርህ ነው። እግዚአብሔር በዚህ መንፈስ ይባርከን። ወጣት አሜን በል። እግዚአብሔር በዚህ መንፈስ ይባርከን። እኔ ልባርካችሁ። በዘመናችሁ ሁሉ የምታካፍሉት አትጡ፣ የምትሰጡት አትጡ። እግዚአብሔር የምትሰጡትበትን ልብ ይስጣችሁ። እግዚአብሔር የምታካፍሉበትን ልብ ይስጣችሁ። እግዚአብሔር በመስጠት ህይወት ይባርካችሁ። እግዚአብሔር በማካፈል ህይወት ይባርካችሁ። መሰብሰብ ብቻ ሳይሆን መጽሐፍ ሲናገር በተነ ለምስኪኖችም ሰጠ ተብሎ እንደተጻፈ እግዚአብሔር በመስጠት በማካፈል በመበተን ህይወት እግዚአብሔር በኢየሱስም በሚመጣው ዘመን ይባርካችሁ። ቅዱሳን አሜን በሉ። እግዚአብሔር በመስጠት ህይወት ይባርካችሁ፣ በማካፈል ህይወት ይባርካችሁ። አጠገባችሁ ያለውን ሰው ለመጨረሻ ጊዜ ባርኩ። እግዚአብሔር በመስጠት ህይወት ይባርክ በሉት። እግዚአብሔር በመስጠት ህይወት ይባርክ። የሆነ ሰፈር ስትገባ እንትኖች የሰፈር ልጆች ሲከቡ ደስ አይልም? አሁን እኔ አንዳንዴ አሁን እዚህ ሰፈር ስመጣ ደስ ቢለኝ ነው። በቃ ልክ መኪናዬን ሲያዩ ሳብሳብ ይላል። ደስ በቃ መሰጠዋለኝ። ልብስ አመጣለሁ፣ ገንዘብ ሰጣለሁ። አንድ ቀን ደግሞ ህይወታቸውን አመጣዋለሁ። ይገባኛል፣ ካልኩሌሽኑ ይገባኛል። ህይወታቸውን ለማግኘት ቀድሜ ምን ማድረግ እንዳለብኝ አውቃለሁ። ለዚህ ነው የዚህ ሰፈር ዱርዮች እኛም በጣም ነው የሚወዱን። በጣም ይደባደቡልናል። ታውቃለህ፣ ዋጋ ይከፍሉናል። ምንም አድርገናቸው አይደለም፣ ያለንን እናካፍላለን። እነሱም ደግሞ ፓስተር የሆነ ጊዜ ለምንድን ነው ጴንጤዎች ቤተክርስቲያን የኔ ቢጤዎች የሌሉት ብላለች። ለምን የኔ ቢጤዎች እዛ ሰፈር አሁን አሉ አይደል? ቅርብ አይደል ገብርኤል እንደ ዙሪያውን አይደል እንደ የኔ ቢጤ የሚቀመጡ እዚህ ለምረማ አይቀመጡት።
ጎበዝ ተማሪ በሉት እስቲ ሰልሱ። አጠገባቸው ያለውን ሰው ንገሩ፣ ስለማሰጥ ነው በሉት። ስለማሰጥ ነው። በነገራችን ላይ ጴንጤ እውነት ለመናገር አይሰጥም። ግን የዘላለም ሕይወት እንደሱ የተቀበላለ ተቀብሎ ዝም ጭጭ ይመጣና ብቻ ጌታ አደረገልኝ እልል አመስግኑልኝ ይላል። አውጣ። እውነተኛ አምልኮ እሱ ነው። እግዚአብሔር ይመስገን።